ሰውነት ይደክማል እውነቱን ነው ሩጫ ማድረጉ ጥሩ ነው ኤክሰርሳይዝ Oui, mais il veut. Non, il a dit, ça sera. እህቴ Après, il me dit, c'est pas la peine de venir en match si c'est comme ça. እህት Pas mon problème. እንደዚህ አይነት ትግል ነው የገጠመን። ሃይ ሰላም ወንድሜ ከኤርትራ ሐሳብ አስተያየት ካለ የሰሜኑ መስራች ከ15 ዓመት በፊት ሰሜናዊ አንድነትን የጻፉ በሰሜናዊ አንድነት ላይ ታሪክን ያስተካከሉ ታላቅ ሰው አቶ አስር አለቃ ባሻዬ ፊት ለፊት መጠየቅ ያለብን እንዳንድ ኤርትራዊ መጠየቅ ትችላለህ፣ መወያየት ትችላለህ። ቀጥል። አማርኛው ካብዙ አይችልም ወንድም በጣም ነው ግን ማድነቅክ ከብዙ ጊዜ ነው የምከታተለው በጣም ነው ያንተ ፕሮግራም የምከታተለው በጣም ደስተኛ ሆናለሁ በቃ ባንቺ ሲስተማ ኤርትራዊ ወንድማችን ነው አንድነታችን ደስታ ነው እያለ ነው ከአማራው ከትግራዩና ከኤርትራው ጋር ተቀላቅሎ አንድ ህዝብ መሆናችን ደስታዬ ነው ፍላጎቴ ነው ምኞቴ ነው እያለ ነው በትግርኛ ተናገር ወንድም እባክህ እኔ ተረጉምልሃለሁ እኛ ሰሜናውያን እኮ ችግር የለብንም የቋንቋ ባህላችን እምነታችን አለባበሳችን ሓደ እንዲዩ አብ አምሓራ ያዱ አብ ትግራዋይት ያዱ ዝትፈልዮ ነገር የለን ሓደ እንዲና ሰሜናውያን ቀጽል ዝሓወይ ቀጽል of course ታሪክ መጽሔት ሴሜቲክ በፍላይቲ ግእዛዊ ዝኾነ ቋንቋታት ናይ ግድን እዩ ሓደ መሰረቱ ሓደ እምነቱ ዝበዝሐ ብዙሕ ነገራት ዘራኽቦ ናይ ታሪክ ናይ ኢትዮጵያ ይኹን ናይ ኤርትራ ንኩሉ ህዝቢ ዝማእከለ እዩ ንዓይ ብናተይ ርድኢት ኣብ ከይዲ ናይ ግዜ ግን ኣብ ምስቲ ዝመፀ ምዕባለታት ናይ ፖለቲካ ይኹን ናይ ኩሉ ኣብ ክልተ ሃገራት ወይ ኣብ ሰለስተ ሕብረተሰባት ክምቀል ክኢሉ ኣብ ትግራይ ኣብ ኣና ሕጂ ትግረ ኣሎ ትግርኛ ኣሎ ኣብ ኣምሓራ ከዓ ኣምሓርኛ ኣሎ እዚ ሓደ መጻጽኡ ማለት በቀረባ ሴሜቲክ ግሩፕ ኮይኑስ እዚ ከባቢ እዚ ከዓ ብዙሕ ዘመናት ከዓ ኣብ ትሕቲ እዚ ሕብረተሰብ ክመሓደር ዝነበረ እዩ ኣብዚ ደረጃ ከዓ በፂሕና ኣለና ኩሉ ግዜ ኣብ ኩናት ከዓ ክነብር የብሎን እዚ ሕብረተሰብ እዚ ንምዕባለ ክሓስብ ክኽእል ኣለዎ ትንዕኡ ደስጎኦ ትርጉም ሓባር ኮይኑ ከሓኩም ክትሎ ተረጉማለሁ ሚዩት ሳይሰጣችሁ ማውራት አትችሉም ትርጉም ይተረጎምላችኋል እኛ ሰሜናውያንን የትኛውንም ቋንቋ እናከብራለን በየትኛውም ቋንቋ ተግባብተን አንድነታችንን ከፍ እናደርጋለን እንግዲህ ኤርትራዊ ወንድሜ ያለው በጦርነት በቃ ታከተን ሁሌ በጦርነት መኖር የለብንም ተመልከቱ ከአንድ ኤርትራዊ ወንድማችን ነው ሰሜኑ ማሰብ አለበት ሴሚቲክ ያንን ነው የሚያወራው ሰሜኑ ማሰብ አለበት የቋንቋ ልዩነት እንጂ የባህል ያመጋገብ ያለባበስ ልዩነት የለንም በቃ ይሄ እኮ ነው ኤርትራውያን ግን ባሻዬ ያያያቸው ነው አስተሳሰባቸው ከዘመኑ ጋር የሚዋጅ አስተሳሰብ እኮ ነው ንቁ ህዝብ እኮ ነው ባሻዬ ይቀጥሉ ባኮትን ስለዚህ ልጅ አስተሳሰብ እንዲህ ነው ይሄ ግልጽ ነው እየተገዳደርን መኖር አንችልም እንዴ አንድ ህዝብ እኮ ነው በቋንቋ ልዩነት ነው እንጂ ምንድነው የሚያለያየን አለ እኮ በቃ ይሄ እኮ ነው ይቀጥሉ ባሻዬ ባኮት ትክክል ነው ሐሳቡ እስቲ የቀድሞ የሰሜን ተቃዋሚ ነበር ይሄ ልጅ በነገራችን ላይ ኢሳያስ ስብሐት ግዛቸው እስቲ ለሱ ድልን ስጠው ቀጥል እስቲ ባከን ኢሳያስ ስብሐት ግዛቸው ኢሳያስ እሺ ቴንክ ዩ ስለሰጠኝ እድል አመሰግናለሁ ባወራችሁት ነገር ቅድም ጀምሮ ሳዳምጣችሁ ነበርና አንድ ሶስት ነገሮች ነው ማነሳው ቅድም ባላችሁት ምን የሚባል ተረት አለ መሰላችሁ ላንዱ ከዘነበ ላንዱ ያካፋል የሚባል ተረት አለ ሶ ካካፋ በኋላ ቀስ ብሎ ይመጣል ሌላውም ነገር ቀስ እያለ ይሰራል ሁለት እያልክ ነው አቤት ያማራ ይቆይ እያልክ ነው ኖ ላንዱ ከዘነበ አንዱ እንትን ካለ ላንዱ ደግሞ ባባለ ገብቶኛል ይው አጣሃለሁ አዳምጠኛ በደንብ ነው ማቀ ጎገል ምን መሰለ ዘሐወይ ጎገል እኛ እንደ ታጣቂዎች እንደ ፓርቲ ምናምን አይደለም ግንኙነታችን እንደ ህዝብ ነው እንደ ህዝብ እንደ ተራ ህዝብ እንደ ደሃ ህዝብ እንዴ እናት ልጇን እስከመቼ ትገብራለች በወንድሟ ላይ ለምን ጦር ታዘምታለች አንተ እንደ ኢሳያስም እንደ ሻቢያም እንደ ቲፒኤልኤፍም እንደ ፋኖም እንደ ምናምን ማየት የለብህም እንደ ህዝብ ነው እየሰራን ያለን
የትግራይና እንትን ይዘንበውላቸዋል። አማራ እስኪያካፋለት ጠብቅ የሚባል የለም። መዝነብም ካለበት አንድ ዝናብ ነው መዝነብ ያለበት። ቀጥል። ኖ እንዳዘናነቡ ደግሞ ጎርፍ ሆኖ እንዳይወስደንም መጠንቀቅ አለብና አጅቡ ዝናቡ በጣም ከባድ ነው። አሁን ባላሰብነው ሁኔታ ነው ገባህ? ባንዴ ነው የመጣው። ስለዚህ ዝግጅትም ይፈልጋል። ዝናቡም ይዞ ሊሄድ ይችላል ጎርፍ ሆኖ። ስለዚህ እንደዛ ቀስ በቀስ ነው የምንሰራው። እንደዛ ነው ያለው ነገር። ሁለተኛው አቦይ ስብሃት አስመራ ነው ያሉት። ያ በእርግጥ አስመራ ነው ያሉት። ባለፈውም ዋይፋይ አጠገባቸው ሆኜ ስጠቀም ነበር። እኔ ሄጄ ነበር አጋጣሚ እንደዛ ስንጠቀም ነበር። ሼር እያደረግን ነው የምንጠቀመው ከአቦይ ስብሃት ጋር ዋይፋይ። እሱም አለ። ፕላስ ትልቁ ነገር ምንድነው አሁን ህዝቡን መጓጓዝ ምናምን በጣም እየተጨናነቀ ስለሆነ ትራንስፖርት እንፈልጋለን። ህዝቡ ፈንድቋል፣ ደስታ ላይ ነው ያለው። እንደ ድሮ ጥሕሎ በስጓ አይደለም የሚበላው፣ አሁን በአሳ ነው። ጥሕሎ በአሳ እዝጌር ያሳየ። እሺ ወንድሜ ስለሰጠን ማብራሪያ በጣም እናመሰግናለን። ሰሜናውያን ይቀጥላል። የሰሜናውያን አንድነት ተፈጥሯዊ አንድነት ስለሆነ ሁላችንም በተፈጥሮ ጋር መጣላት የለብንም። ሀሳብ አስተያየትሽን ሰላም እባክሽ። ኦኬ ሞንጆሪኖን ይዞ እኮ ነው የመጣው። አይ ጥሩ ሀሳብ ነው፣ ግን ምልክ አብይ አህመድ ቂጣችንን ለማስገረፍ ደቡብን ላያችን ላይ ያነሳስተክ ትግራይና አማራን ለማስጨረስ ከሆነ የምትሰሩት አይ ዶንት ኖ። ምክንያቱም ባልተዘጋጀንበት መኪና እንኳን ሳታዘጋጁ ኦነግ ምናምን ብልጽግና ደቡብ ሆነው እንዲያጠፉን ነው። ቆይ ቤት አለኝ እኔ ትንሽ። ስለዚህ ትንሽ ታገሱ። መጀመሪያ ዝግጅት አይችሁ። እሺ ወዳችን ሰላም። ችግሩ በነገራችን ላይ ጅቦ ይሄ ለሌላ ሰው ስጥላ አስብበት። ይሄ ቶሎ ችግሩ ሳናስብ የገባንበት ችግሩ ምን መሰላየ? አማራ የነቃ እየመሰለው እንደዚህ ነው እየተሸወደ ያለው። ቀልድ ይመስለዋል። ይሄ ትልቅ ነገር ነው። ቅዱሳን ከአሁኑ በደንብ አስቡበት። አው ቅድም ኮመንት ላይ አንድም ጽሁፍ አይቻለሁ። ኤርትራ ውስጥ ዋይፋይ ምናምን የሚል አስተያየት አሁን ኤርትራ ብቻ አይደለም እንደ አንድ ሰሜናዊ ነው እያሰብን ያለ ነው። እና ፕሊስ ኤርትራን ሪስፔክት። የትኛው የሰሜን ክልል ነው አብይ አህመድ ከመጣ በኋላ ዋይፋይ የሚሰራው? የትኛው ቦታ ነው? አማራ ክልል ዋይፋይ ይሰራል እንዴ? አማራ ክልል እኮ መደዋወል ሁሉ አችልም እኮ አይደለም፣ መደዋወል እኮ መማር አችልም እኮ። ዋይፋይ እያለ ዋይፋይ ፊቱላ። እሺ በመቀጠል ተረኛ ማናው? እባክህን ባሻይ ወደ ትልቁ ቦታ አስገባና ይናገሩ። እሺ አንድ ጥያቄ፣ እነዚህ ዶን ሴት ትተን ነው የምንሄደው? እሱንም እባክሽ ቀልድ አይደለም ሰላም፣ ይሄ ቀልድ አይደለም። ሰሜናዊ ግንኙነት ተፈጥሯዊ ግንኙነት ነው። ከተፈጥሮ ጋር የተጣላ ሁሉ እብድ ነው። ቀጥይ እህቴ። ቴንኪው። ከላይ እስከታች ሁላችሁንም ሰላም ብያለሁ። ባሻይም አያጅቦም በእውነቱ ሰሜናዊ ላይ ህዝቡን ለማነቃቃት በምታደርጉት ነገር ከልቤ አመሰግናለሁ። እኔ በግሌ በጣም ደስተኛ ነኝ። የምታደርጉት እንቅስቃሴ ለትውልድ የሚጠቅም፣ ትውልዱን የሚያድን፣ ትውልዱን ከገባበት የዘረኝነት አረንቋ ጎትቶ የሚያወጣ ፍጹም ቅን የሆነ አስተሳሰብ እየፈጠራችሁ ነውና ትውልዱ ነቅቷል። ምክንያቱም ጦርነት ሰልችቶታል። ይሄ በየጊዜው ረሃብ፣ ስደት መስማት ሰው ሰልችቶታል። ይህንን ነገር አለማድነቅ አይቻልም። ሰሜናዊነት ተፈጥሮ ነው። መለያየት የምንችለው ነገር አይደለም። 5 ጣት አለን። ከ5ቱ አንዱን ጣት ቆርጠን መጣል አንችልም። ቢታመም እንኳን መልሰን እናድነዋለንና ሰሜናዊነት እጅግ በጣም የረቀቀ ነገር ነው። ቆም ብላችሁ ብታስቡ፣ የምትቃወሙ ሰዎች እስቲ ቆማችሁ ለማሰብ ሞክሩ። አንድ ብንሆን ምንድነው የሚመጣው? ቀጣዩን ትውልድ እንዴት ነው እቺን ሰሜናዊ የሚለውን አስተሳሰብ ቀምመን አጣፍጠን አይምሯቸው ውስጥ የምንከተው? እንዴት ነው ሰላምስ ማምጣት የምንችለው? እነኚህን ነገሮች ብታስቡ
እንደ ቀልድ አትመልከቱት። ዋው ለዘመናት ያልተሰራ ነገር ሰሜናዊነት ነው። ሲገባ ሰሜናዊነት ሲረዳ የምታወጣቸው ቃላቶች እኒህ ናቸው። ከሰሜናዊነት ውስጥ ላይ ሲንተከተክ ሲፈላ እናመሰግናለን። እህት ሰምሃል። በመቀጠል ተረኛ ማን ነው? ባሻዬ እባክዎትን፣ እኔ በተራ ላስገባቸው አልቻልኩም። ወደ ቦታው እየቀየርክ ወንድም ቦምባስቲክ እባክህ ቀጥል። ሰላም ሰላም፣ እንዴት ናችሁ? ቤተሰብ አማን ነው ወይ? በእውነት ለዚህ ጸጋ ለዚህ ክብር በመብቃቴ በጣም ደስ ብሎኛል። ዋናው ጅባችን ከነ ሀሳቡ እንዲሁም አስር አለቃ በጣም ጥሩ ነገር ነው እየተካሄደ ያለው። በእውነቱ ኮርተናል። ሰሜናዊነት ያብባል። አማራ፣ ትግራይ፣ ኤርትራ እንዲሁም በነገራችን ላይ ዜዶ አብሽር እየመጣን ነው። እናንተንም የእስክንድር ነጋ ቢጫው ፌስታል ይላክላል። ቴካዊ አድርገን እንደ ፓራሹት የምትመጡበትን ነገር እናስተካክላለን ወደ ሰሜን። ምክንያቱም ቦታህን ማግኘት አለብህ። ብዙ ነገር ትታገላለህ ለሰሜን እና ሀሳብ እንዳይገባ አሁን ባለው ሁኔታ እውነት ነው። አማራ፣ ትግራይ፣ ኤርትራ መቀጠል አለበት ጉዞ። ተሳስቶ ያቆመውም ነገርም የለም። ኢትዮጵያዊ ከቻልክ ይቅርታ ጠይቅ። ይቅርታ የምትጠይቀው ዋና አሁን እኔ ላልተወሰነ ጊዜ ህወሓት ሆኛለሁ እና እኛን ይቅርታ ጠይቁ። ወደ እናት ሀገራችን 4 ኪሎ ሁላችንም መመለስ አለብን። በተለይ አሁን ባለንበት ሁኔታ የሰሜኑ ማህበረሰብ ቦምባስቲክ ወይም 4 ኪሎ እግረን ያዘው ለመሰል ስራ ላይ ነኝ ያለሁት ለመሰል ቆይ አዳምጠኝ። 4 ኪሎ ነው ምን 4 ኪሎ ካልክ ታዲያ ድሮ ነው ይቀር ቦምባስቲክ በእናትህ እንደዚህ አይነት ቀልድና ቅዠትን ያሉድም ምን መሰለህ፣ እውነታ ላይ የተመሰረተ ነገሮችን ነው ማውራት የምንፈልገው። 4 ኪሎ ምናምን አይደለም። ሰሜናዊ አንድነታችንን የምናጠናክርበት እና ሰሜናዊ የምንሆንበትን ብቻ ነው እንጂ 4 ኪሎ ምናምን የልጅ ቀልድ ነው። ባለን ፓስተራችንን አስገባው። ቆይ አይደለም። እሺ ቆይ አንዴ ቆይ ሰላም እግርሽ ቆይ ያጆ ኦኬ። እሺ ሰሜናዊነት እውነት ነው ይጠናከራል። ሰሜኑ ላይ ብቻ በኤርትራ በትግራይና በአማራ ላይ ያለው ይህ ቅዠት መቃዠት አያስፈልግም። የ4 ኪሎ ምናምን የምትለው ቅዠት አያስፈልግም። እንደ ሰሜናዊነት እኛ ፍላጎታችን 4 ኪሎ አይደለም። ድሉ ከሰጠህ እኮ እኛ እኮ መናገር ያለብን ለምንድን ነው ቦምባስቲክ እና ሰሜን 4 ኪሎ ካልገባ ታዲያ እንደ ፈረስ ቆሞ ሊቀጠቀጥ ትፈልጋለህ እንዴ? 4 ኪሎ የሚባል ምንድን ነው የምትለው? ተረኛ ካልባሻ ያስረዳው ራስ ረዳው በእናትህ ባሻ ይባክ ሚውት። ቆይ ድሮ ነው የሚተኮሰው ያለው ወይስ አሞራ ነው እየመጣ ያለው የሚመስልህ? በስልጣን ከላስከማን ነው ዝም ብሎ 4 ኪሎ የሚባለው ነገር እርሳ፣ ቅዠት አትሁን። እባክዎትን ባሻ ያስረዷቸው ስለ ሰሜናዊ። ያው ሰሜናዊ እንሆናለን። 4 ኪሎ የጊዜ ጉዳይ ነው። በጊዜው የምናወራበት ነው። አሁን ትኩረታችን መሆን ያለበት ሶስቱ ህዝብ ተገናኝቶ ምን ያርግ፣ እንዴት ይስራ፣ ወዴት ይሂድ ነው። ቀስ ብሎ የሚደርስ ነገር ነው። ሁሉም ከዛ በኋላ የሚደርስ ነገር ነው። አሁን 4 ኪሎ ለሰሜናዊነት ጉዳዩ አይደለም። ሰሜናዊነት ስለ 4 ኪሎ የሚያስብበት አንድ ጥያቄ ጊዜ አይደለም። አንድ ጥያቄ፣ ፈጣን ጥያቄ። አሁን ለምሳሌ አማራና ትግራይ የሚጣላው ወልቃይት ላይ ነው። አሁን ደግሞ እኛ አሻሽለነው ደግሞ የኛ ወልቃይት 4 ኪሎ ነው ብለናል። ስለዚህ 4 ኪሎ የወልቃይት መፍቻው 4 ኪሎ ነው። ስለዚህ አማራም ሞቶ የሚቆመው 4 ኪሎ ሲገባ ነው። ትግራይም ሞቶ የሚቆመው 4 ኪሎ ሲገባ ነው። ኤርትራም ከስጋት የሚድነው 4 ኪሎ ሲመጣ ነው። ይህንንስ እንዴት ታዩታላችሁ? እንግዲህ ሰሜናዊነት ወደብ ያለው ማንነት ይሆናል። ሰሜናዊነት ተለቅ ያለ ማንነት ይሆናል እና አዲስ አበባ መግባት ትልቅ ነገር አይደለም። 4 ኪሎ መግባት ዋናው የሚያስፈልገን ወደብ፣ ሰላም እና ቦታ ነው። ይሄ ሰሜናዊ ብልጭልጭ ነገር የሚወደው ዋሻ የሚስተካከል ነው የጊዜ ጉዳይ ነው። የሚሰራውን ስራው ቶሎ አይነት ሰዎች ናቸው። መብራት ትወዳላችሁ፣ ብልጭልጭ ነገር ትወዳላችሁ። ለምንድን ነው ሰሜናውያን እንዲህ አይደለም ባህሪያቸው? እኛ እኮ ሰሜናዊ እኮ ኮሪደር ልማት እኮ የለንም። ምን እያደረክ ነው? ጨብጥ ይቀጥል እንዲህ አንተ ሌላ ዓለም ውስጥ እኮ ነን እኛ። አንተ 4 ኪሎ ነው አሁን የኢትዮጵያ የመጨረሻ ጠቅላይ ሚኒስትር አብይ አህመድ ነው። እየሰማኸኝ ነው? ቀጥል እባክህ ጨቡዲ። አመሰግናለሁ። በሰሜናዊ ስም በጣም አመሰግናለሁ ለተሰጠኝ እድል። በ10 አለቃና በጅቦ ዝብኢ ወንድሞቼ ሰሜኖች የተሰጠኝን እድል አመሰግናለሁ። አዎ ጥሩ ሀሳብ ነው። እንዴት መሰላችሁ? የኢትዮጵያ ሕዝብ ኦልሬዲ 93% ሰሜናዊ እንደሆነ ተረጋግጧል እና አሁን ሰሜናዊነትን ለማስፋት የቱለማ ሰሜናዊዎችን መመለስ የሀዲያ እንዲሁም የሜንጫ በጠቅላላ ጨቡዴ ምን መሰለህ፣ አንዳንዴ
ይሄ የብሽሽቅና የምቀኝነት ፖለቲካ በጣም ባለጌ ነው። መጀመሪያ እኛ ሰሜናውያን አንድ የምንሆንበትን ስራ ነው የምንሰራ። ዝም ብለህ ያልሆነ ነገር ስለማናውቀው ነገር ለምን ታወራለህ? ሰሜኖችን መሰብሰብ አለ። አዳምጠኝ። የኤርትራ ብሽሽቅ ምናምን ጥሩ አይደለም። የኤርትራ የአማራና የትግራይ የህዝብ ግንኙነት፣ ሰሜናዊነት፣ ታላቅነት፣ ሌላው ዳው ገብስ። ኧረ ተው፣ በሰሜኑ ዙሪያ ላይ አታሳንሱ። ተው፣ ፖለቲካችንን አታሳንሱ። የቀነጨረ አስተሳሰብ ይዛችሁ የመጣችሁ ቡራኬ አሁን ሰሜናዊ ነው፣ ወደኛ ማምጣት የለብንም። ለምን ዝም በል እስኪ። ስለ ሰሜኑ አውራ። አሁን ስለተባልኩ ሰሜኑ አንድነት፣ እድገት፣ መተሳሰብ። ልክ ነው። ያው ከአንተ ጅብ የምትባል ንፍጣጫ ማስቃጣሪ ብስብስተኛ ቅማ ያልተኛ ይቆፋታል። አፉ እዚህ ጋር ክብረ ንጽህናው ጠብቅ። ቅማ ያልተኛ እኛ እዚህ መተው ሰሜናዊ ይላል። እሺ ቀጥል። ሽጣኑ ሳትጅ ሰሜናዊ የምትል ክፍት ያደረ ክፍት ዝጋ ንፍጣጫ ጨቡዴ በነፃነት ልመድ እንደ አባዬ የሚታርጊ ልክ ነው። ሰሜናዊነት ይጠናከራል። ውስጣችን የተሰገሰጉ ከሰሜን ውጭ ያሉትን አባዬ እናጸዳለን። በኤርትራ እንዲሁም በአማራ እንዲሁም በትግራይ ያሉ የሰሜን ሰዎችን ወደ ነበርንበት ከፍታ ልዕልና ወደ ላይ ማድረጋችን እንደማይቀር ግልጽ እውን ሆኗል። ደቡቦች ይህንን ስንል እንዳትቀየሙ። እኛ ሰሜኖች የሀገረ መንግስት ምስረታ ባለቤቶች፣ እኛ ሰሜኖች የህግ አውጪዎች፣ እኛ ሰሜኖች ለሞት ከአንተ ደደብ ናውጣ። ምን አገባ? ስለማይመለከት ለምን አባ ነው የምታወራው? እዚህ ልትቀልድ ስለማያገባችሁ የምታወሩት? ወንድሜ ዮሐንስ እባክህ እድሉ ተሰጥቷል። ጅቦዬ አመሰግናለሁ። አስር አለቃ ባሽ፣ እኔ አጭር ነገር ነው መናገር የምፈልገው። ሰሜናዊነት በቃ አማራጭ የሌለው መፍትሄ ነው። ስለዚህ ደግፋለሁ። ግን እዚህ ጋር አሁን መነጋገር ያለብን አንድ ማንነት ነው ልንፈጥር እያሰብን ያለ ነው፣ ወይም አንድ ሀገር ማለት ነው። እና አንድ ሀገር ደግሞ የራሱ የሆነ መለያ መገለጫ ሊኖረው ይገባል። ለምሳሌ አንደኛ እንደ ባንዲራ አይነት ማለት ነው። ሶስቱን ማንነቶች የአማራን፣ የትግራይን፣ የኤርትራን አንድ የሚያደርግ አንድ ማንነትን ለመፍጠር እያሰብን ያለ ነው። እና ለምሳሌ ባንዲራው ምንድን ነው የሚለው አሳሳቢ ነው። እንደ መፍትሄ ያለኝ ሰማ ወንድሜ፣ ምን መሰለህ፣ ሰሜናዊ አንድነት ሲባል ሁሉም አንድ ላይ ተጠቃሎ ተጨፍልቆ አገር ይሆናል ማለት ብቻ አይደለም። ስለ ፖለቲካውም እያወራን አይደለም። ሰሜናዊ አንድነት ህዝብ ላይ ነው። ለምሳሌ አንድ እግርህን ሌላ ሀገር፣ አንድ እግርህን ሌላ ሀገር የምታደርግበት አውሮፓ ላይ ድንበር አለ። አንድ ቤት ውስጥ ድንበር አለ ታውቃለህ። ቤት ውስጥ መሀል ለመሀል የከፈተ አውሮፓ ውስጥ አለ። አሁን ግማሽ ቤት የሌላ ሀገር እንደዛ አይነት ሀገር አሁን ለምሳሌ አማራም ሀገር ሊሆን ይችላል፣ ትግራይም ሀገር ሊሆን ይችላል፣ ኤርትራም ሀገር ሊሆን ይችላል። ግንኙነታችን የህዝብ ግንኙነት ላይ ነን። ማንነት እየፈጠርን ስለሆነ መገለጫ ሊኖረው ይገባል። አንድ አሁን ለምሳሌ አውሮፓ ሀገራት የራሳቸው ባንዲራ አላቸው፣ ግን የአውሮፓ ህብረት ደግሞ ባንዲራ እሱን ያው ህዝብ ለህዝብ ከተገናኘን በኋላ ህዝብ ለህዝብ ቅደም ተከተል አለው። መጀመሪያ እስቲ እንግባባ፣ አንድ የሆነ ሀሳብ ይኑረን። ከዛ በኋላ መገለጫ ሳይሆን መለዋወጫ ሁሉ ነገር ይሰራል። ግን መጀመሪያ እንግባባ። መገበያያ ሊኖረን ይችላል። ያ ነው። እሺ ወንድሜ አቤል እባክህ። እሺ ሰላምታ አላበዛም፣ ቀጥታ ወደ ጉዳዩ እገባለሁ። በመጀመሪያ ግን ሰሜናዊ ስንል ህዝቡ ላይ ነው መሆን ያለበት። ለሰሜናዊነት ደግሞ ትልቁ ስራ ህዋት የሚባለውን እንደ እንትን ማስወገድ መቻል አለብን። ሰሜናዊነት ከህዝቡ ጋር ግንኙነቱን ማጠናከር ያለብን አንዱን ከአንዱ ጋር። ስለዚህ ይሄ ከ40 ከ50 ዓመት በፊት የነበሩትን ፖለቲከኞች ከዚህ ማህበረሰብ ማስወጣት አለብን፣ ማስወገድ አለብን። ወንድሜ ህወሓት አንተን ያስወግዳል። እሱን ተወግር ጅቦ ይሄ የመጠፋፋት ፖለቲካ ባካችሁ ሰሜናዊነት ላይ ከዚህ በኋላ ይሄንን ድርጅት እናጥፋ ያንን ድርጅት እናጥፋ እያለን ህዝብ መጨረስ የለብንም። እባካችሁን ህዝብ ላይ ስሩ እያለን እኮ ነው። ህወሓትን አጠፋለሁ ከማጥፋት እስቲ ውጡ እና ለማ ወደሚል ሀሳብ እንሂድ። አመሰግናለሁ።
እሺ ቀጥል ወንድሜ እባክህ። ፔላ ወንድሜ ፔላ ማን ወይ ጅቦይ ቀጥል። በነገራችን ላይ በጣም ነው የምትመችኝ። አሚን ስፒን ሎንግ ታይም ፋሎ ምናምን አደርግሻለሁ እና ዛሬ በሚገርም ቶፒክ ነው የመጣችሁት እና እኔ ሀፍ ኤርትራዊ እና ሀፍ ኢትዮጵያዊ ከሆኑ ቤተሰቦች ነው የተወለድኩት፣ ትግራዋይ እና ኤርትራዊ ማለት ነው። እና ይሄ ህዝብ ለህዝብ የሚለው የምር የሚገርም ቶፒክ ነው። ሌትስ ፎርጌት ፖለቲካ ኢሹ ምናምን እንርሳው እና ህዝብ ለህዝብ ጥሩ ግንኙነት ቢኖረን አሪፍ ነው ላለው። ከዛ በኋላ ላይ ፖለቲካ ኢሹ የሆኑትን ምናምን ነገሮች ጊዜ የሚያመጣው ኢሹ ነው እንጂ የሆነ ሰዓት ላይ ሶልቭ ይሆናል። እንደ ህዝብ ግን ትግሬ፣ አማራ፣ ይሄ ነው ኤርትራዊ እንደዚህ አይነት ወጣቶች ነው የምንፈልገው እኛ ሰሜናውያን። ስለ ፖለቲካው አይደለም፣ ስለ ታጣቂዎች አይደለም፣ ስለ ፓርቲ አይደለም። ህዝብ ለህዝብ ግንኙነቱ ቀጥል ወንድሜ። እንዲሁ ባሻ ብትጨምርበት መልካም ነው። አመሰግናለሁ። አይ ጥሩ እየሄደ ነው። እስቲ ያ ሚን እኔ በቀልዱም ሊሆን ይችላል ሲሪየስም በሆነ ነገር ብንወስደው ምናምን ህዝብ ለህዝብ ግን በደንብ ብንደጋገፍ ሰፖርት ብንደራረግ ይሄ የተማሩ ሰዎች የሚባሉት ፖለቲካ ላይ ያሉ ሰዎች ምናምን እነሱን ባንሰማና ግን ህዝብ ለህዝብ ላይክ ሰፖርት ብንደራረግ ወንድማማችነት እህትማማችነት ምናምን ቢደረግ በጣም አሪፍ ነው ላለው። እኔ ትራቨል ኢትዮጵያን ኦልሞስት ብዙ ቦታ ትራቨል የማድረግ ታይም ነበረኝ እና ለምሳሌ አማራ ክልል ብትሄድ፣ ትግራይ ክልል ብትሄድ፣ ኤርትራ ብትሄድ በጣም እንትኑ ደስ ይላል። የሰው አቀባበል ትግሬ ነህ፣ አማራ ነህ፣ ኦሮሞ ነህ ምናምን ብለው ሳይሆን በቃ ሰው እንደ ሰውነቱ ነው በደንብ እንትን የሚያደርጉ። ስፔሻሊ ካንትሪ ሳይድ አካባቢ ብንሄድ ምናምን የሰው ድጋፍ በጣም ደስ ይላል። ሰው በሩን ከፍቶ ነው የሚያበላው የሚያጠጣው እና አይ ቲንክ እኛ ሰው እንደ ሰውነት ችግር አለ ብዬ አላስብም። የተወሰኑ የፖለቲካ ሰዎች ለራሳቸው ጥቅም ሲባል ሰውን ከሰው የሚያባሉና የሚያጣሉ ይመስለኛል እና እንደዚህ አይነት ነገሮች በነገራችን ላይ እንደዚህ በእንደዚህ አይነት ፕላትፎርሞች ምናምን ቢቀጥሉ በፈን ሊሆን ይችላል፣ በቀልድ ሊሆን ይችላል፣ በየትኛውም ነገር እንደዚህ አይነት ነገር ፒች ቢደረጉ በጣም አሪፍ ነው ላለው እና አሚን አይ ሪሊ ላቭ ኢት ጅቦዬ በጣም አሪፍ እንዳንተ አይነት የገባው ወጣት ነው የምንፈልገው። የአማራ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ ድህነት ውስጥ ነው ያለው። ልጆቹን እየገበረ ነው። እርስ በርስ አንድ አይነት ማህበረሰቦች እየተገዳደል ነው። ይበቃል ነው። ሰሜናዊነትን ያልተቀበለ ይጠፋል ነው። በቃ ይሄ እኮ ነው። ምንም ሌላ ምንም ነገር የለውም። እሺ ቀጣይ። እንደዚህ አይነት ልማታዊ አስተሳሰብ ያላቸው ወጣቶች በብዛት ያስፈልጉናል። ይሄ ግን እናጥፋው፣ እናውድመው፣ እንቀጥቅጠው፣ አንድ ለመሆን ይሄንን አርጉልን የሚል አስተሳሰብ ያለው ጭንቅላቱ መሰራት አለበት። ስለዚህ እንደ ወንድማችን ልማታዊ አስተሳሰብ ስለ ደቡብ የሚያወራ የተጋጨ ስለ ሰሜን ኢትዮጵያ እያወራ ስለ ደቡብ ስለ 4 ኪሎ ያወራል። እስቲ ሰሜናዊ አንድነት ይጠናከር፣ ከዛ ታዩታላችሁ። ህዝብ ለህዝብ ተገናኝቶ ህዝብ ለህዝብ ተመካክሮ ያለበትን ቁስል ተነጋግሮ ፈቶ ከዛ ኢትዮጵያ ሰሜኑ ላይ እንጨርስ። ከዛ ምን እንደሚፈጠር ባሻ የባኮትን እኔ ቃል የለኝም። አቦ ይህን ህዝብ ይኖረናል፣ ግድ የለም። አሁን ስም ባይኖር ይቀጥልና ቀስ በቀስ ነው የሚለወጠው። እስካሁን ታግሰን ከዚህ በኋላ ደግሞ ስሜታዊ ሆነን እንትን የምንለው የለም። እስቲ እባክህን ስም ባይኖር። ሰላም ብያለሁ ለሁሉም። ጅቦዬ እድሉን ስለሰጠኝ አመሰግናለሁ። አድናቂና ታቹኜ ብዙ ፕሮግራምን እከታተላለሁ። ባሻዬ ጋር እንኳ የመጀመሪያ ነው። ስለተሰጠኝ እድል አመሰግናለሁ። ግን ሀሳብ ላካፍል ነውና ባታወርዱኝ ደስ ይለኛል። ይሄ ሰሜኑ የሚለው እናንተ አሁን እስካሁን በገለጻችሁትና የህዝብ ለህዝብ የሚለው መልካም አመለካከት ነው፣ ጥሩ ነው። ለአማራ ግን አሁን አስፈላጊው አይደለም። አማራ አሁን የጽሞና ጊዜ፣ ራሱን የሚያዳምጥበት ጊዜ፣ ማንነቱን የሚያይበት ጊዜ ስለሆነ ወደ ላይም ወደ ታችም ወደ ጎን ይቅርታ በጣም ወንድሜ ሞልቃቃ ነው። የጽሞና ጊዜ ማለት ህዝብ እየተጨፈጨፈ ህዝብ እየተገደለ የምን ጽሞና ነው?
እባክህን በቃ ፕሊስ አይደለም። እየተገደለ ይኸውልህ ያለበትን ስማ፣ ወንድሜ ጊዜውን እየተገደለ ያዋጀ ወሬ ያለበትን ብታወራ ደስ ይለናል። የጽሞና ጊዜ ስትል ዝም ብሎ ይገደል ነው ወይ? ሀሳቤን ቀጥል። እሺ ሀሳቤን አስጨርሰኝና በምን ምክንያት እንደሆነ አሁን እሱ ያለበት በየትኛውም ቦታ ሂዶ እየተገደለ ነው አማራ በመሆኑ ብቻ። ስለዚህ ማንን ከማን ጋር ሊወዳጅ፣ ማን ጋር ሊገናኝ፣ ማን ጋር ሊሆን ሰሜኑ የሚለው እኮ ያሁን አይደለም። ከ50 ዓመት በፊት ጫካም ሆኖ ከተማም መጦ ስልጣንም አስይዞ እየተገደለ ነው በሰላሙም በጦርነቱም ጊዜ። ስለዚህ የመጀመሪያ ተቀዳሚው ለአማራ የማንነቱና ወንድሜ ላቋርጥህ፣ ይቅርታ። ቁም ነገር ታወራለህ እዚህ መተህ። ኧረ በእናትህ ሰላም እንዳትመውች እንዴ! አስወጣሻለሁ። ሰላም እድል ሲሰጥሽ ብቻ ነው የምታወሪው። ሰሜናዊ መግባባት አለ፣ ሰሜናዊ ጸባይ አለ፣ ሰሜናዊ መደማመጥ አለ። ይኸው ወንድሜ እኛ እንደ ታጣቂዎች ነው የምታስበው፣ አንተ እንደ ታጋዮች ነው የምታስበው። ነው እንደ ህዝብ ነው የምልህ፣ እንደ ህዝብ። የአማራ ህዝብ አሁን ያለበት መከራ አይደለም። በድሮን በወታደር በታንክ በመድፍ እየተጨፈጨፈ ነው። ጥሞና ምንድን ነው? ጥሞና ማለት ምንድን ነው? ተደራድረሃል? የቶክስ ማቆም ስምምነት አድርገሃል? ጥሞና የምትለው ወጣቱ እያለቀ እኮ ነው። የምን ጥሞና? ህዝብ ለህዝብ እንደ ሰሜናውያን መግባባት መነጋገር አለብን፣ መቀራረብ አለብን። የታጣቂዎቹ የራሳቸው ስራ ነው። ቀጥል ወንድሜ፣ ስሜታዊ አትሁን። ቴንክ ዩ። በነገራችን ላይ ጅቦ ጥሞና የሚለው በዛኛው በኩል እንቅስቃሴው በጣም እየሄደ ነው እያለ ነው። እንደናንተ እኮ ነው፣ እንደናንተ አይነት አስተሳሰብ ያለውን ነው አሁን እኮ አጥበን ወደ ነበረበት እንትን ወስደን ሰሜናዊነትን እንዲቀበል ለማድረግ እየጣረን ያለ ነው። በዛኛው ሳይድ ተደራጅተው ሰላም ሆነው የእርስ በርስ ግንኙነታቸውን የህዝብ ለህዝብ ግንኙነቱ እየተፋፋመ አንተ እዚህ ጋር የጥሞና ጊዜ እስክትሞት እስክታልቅ እስክትጨፈጨፍ ወንድሜ ፕሊዝ ጊዜውን ያዋጀ ወሬ እናውራ እንጂ እባክህን። ሰው ይታዘባል። ኤርትራ እኮ ለትግራይ እኮ ቦታ ከፈተች እኮ። ያ ትወቀስበታለህ ወንድሜ፣ የምታወራውን ነገር ትወቀስበታለህ። የሀሳብ ነፃነት ካለ ሀሳቤን ተቀበሉ። እሺ ቀጥል። ታሳልፉታላችሁ፣ ካልሆነ ደግሞ ትጥሉታላችሁ። መድረኩን የከፈታችሁት ሀሳብ እንዲሸራሸር መሰለኝ አይደል? ያ ከሆነ የግድ እናንተ የምትሉትን የምቀበል ከሆነ እኮ መጥቼ መነጋገርም አያስፈልገኝም። በአንድ ብልጫ ነው። ስለዚህ አሁን እኛ እያልን ያለ ነው እየተገደለ ጥሞና የሚለው አሁን ማንን መሪ እያደረገ ማን ጋር እየተማራ እንደሆነ ህዝቡ እያለቀ ነው። የዛሬ የትናንት አይደለም። 50 ዓመት 40 ዓመት እየተጨፈጨፈ ያለ ህዝብ ነው። ስለዚህ ማን ጋር ነው አሁን እናንተ የምትሉት? ህዝብና ህዝብ እኮ አልተጣላም። መሪና መሪ ነው እያጣላን ያለ። ስለዚህ ማንን መሪ አድርጎ ነው ወደ ሰሜንም ወደ ደቡብም ወደ ምስራቅም ሊሄድ የሚችል? ስለዚህ የመጀመሪያ ተቀዳሚው ለአማራ ህዝብ መሪ ያስፈልገዋል። ከመሪነት ቀጥሎ ደግሞ ወደ የትኛው አቅጣጫ ወደ ሰሜን ቢሄድ ነው የሚያዋጣው? እነ ተፈራ ማሞ እኮ ጫካ የገቡት እኮ ለአማራ ህዝብ ነው። እነ ዘመነ ካሴ እነ መሬ ወዳጁ እነሱ ውጤት ሲያመጡ ነው። ለውጤት ሲያመጡ ነው። ውጤት ያርምጡልህ። 2 ዓመት ሙሉ ጥርሳቸውን ነክሰው እኮ ይህንን አውሬ መንግስት እየተፋለሙ እነሱ እየተዋጉ ነው። ውጤታቸውን ከህዝቡ ጋር እየተናበቡ ይቀጥላሉ። ውጤት ካመጡ ህዝቡ ይደግፋቸዋል፣ ለህዝቡ ከታገሉ። ለስልጣን ከሆነ ደግሞ ነገ አንጥሮ ይጥላቸዋል። አሁን ግን የሚያስፈልገው ከማንም ጋር መቦደን ሳይሆን የአማራ ህዝብ ቅድሚያ ማንነቱን የራሱን ያለበትን ጦርነትም ይሁን ደህንነት ማስጠበቅ ነው። እናንተ ጋሽ ጅቦ እንደተናገርከው ከላይ ባህር በር ተከፍቶላችኋል። አንድነታችሁን በቃ እንያችሁ፣ ችግር የለም። የእናንተ መልካም ከሆነ ወደ እናንተ እንመጣለን። ከታች ያሉት ደግሞ የነሱ ከቀጠለ ችግር የለም። ይሄ ልጅ ግን የሚያወራው እኛም ስለምናውቀው አማራ አይመስለኝም። በትክክል እኛ የምናውቀው ኢትዮጵያ ውስጥ ያለው አማራ ነው የምታወራው፣ ስለሱ ነው። አዎ አንተ የምታውቀው አማራ የድሮውን ነው፣ ማንምን እየተጎተተ የሚሄድ። የአሁኑ ትውልድ አማራ ግን ባንኗል፣ ነቅቷል። ማንጋ ምን መሆን እንዳለበት የድሮ እየተጎተተ ነው፣ የአሁኑ ደግሞ እየተገደለ ነው ለማለት ፈልገ ነው።
ኧረ ተው ግን ተው። ድሮ አምኖ ነበር የሚገደለው። አየው እውነታ እንደ እውነታ ስንቀበል ድሮ አምኖ ነበር የሚገደለው። ይሄ ነው ሰሜናዊ አንድነት ይሄ ነው። አዎ አሁን ግን በጣም ከየት እንደሆነ ገብቶኛል። ታውቃለህ አይደል? ከጎንደር ነው ከጎንደር የኛው ተጠራጥሯል። ማንንም ከማን ጋር ጎንደር ነው አይደል? እንዳለበት ወንድም በደንብ ነው እንትን የሚለው ወንድም። ያማች ሰው ነህ? ያማች ሰው ነህ ወይ? አማች ምንድን ነው? የአብይ አህመድ ሚስቱ ጎንደር አይደለች እንዴ? አማች ነህ? አማቻዊ ፖለቲካ ነው ምንድን ነው? እንደዛ አይነት ነገር መሰለኝ። ምክንያቱም ስለደለው አማራ ነው የሚያወራው። ይሄ የደለው አማራ እኛ አላየንም። ስለተመቸው ጊዜ ስላለው አማራ ነው እያወራ ያለው። እየተገደለ የጥሞና ጊዜ የሚያስፈልገው አማራ በጣም የምትገርምህ አንተ። ተመችቷል። የተከዘ ዘብነህ እንዴ? ቆይ አላስጨርሰ የተከዘ ዘብነህ ደም ሲፈስ ደሙ የሚፈላ አማራ ነው። ገባህ? ሲመታ የሚወድቅ አማራ አይደለንም የኛው ወንድሜ። ይሄ በግጥም በፉከራ ምናምን እኮ አባጠርክ ያለው እኔ ራሴ ግራ አጋባኸኝ። አመሰግናለሁ። እኔ ነኝ ተረኛ። አመሰግናለሁ። አዎ ይሄኛው የደለው አማራ ነው። እኛ ሰሜን አንድነት ካንኮን ይቅርታ ሰላም ሳልል ቅዱስነቱ ጆና ምሁር 10 አለቃ ባሻይ እንዴት አመሹ። እና ይሄ የደለው አማራ ነው ወለጋ ላይ የሚጨፈጨፈው ስብዕና የሰሜን ተብሎ አንተ መጤ ሰፋሪ ተብሎ ሰሜናዊ ስለሆነ ነው። ስለዚህ ይህን ሰሜናዊነት ቢያንስ እንኳን አንድ የሆነ ምሰሶ ነገር አርግተን የሚመጣ እየመጣ ይለጠፍ። ከዛ በኋላ እንደዚህ አይነት የደላው አማራ ደግሞ ሲኖር ደግሞ የኦህዴድ ፈንጂ አብቃኝ እናደርገዋለን። ግን ምንድነው ይሄ ህዝብ በዛም ሆነ በዚህም ድሃ የሆነ ተርበትባች የሆነ በሀገሩ እንዳይኖር እየተደረገና ታሪኩ እየጠፋ ነው። መጀመሪያ አንዱን ምዕራፍ እንሻገረው ይሄ ታሪካዊ ህዝብ ነው እንጂ አሁን እዚህ ጋር ፖለቲካ አይደለም። የነፍጥ ዛጋ ፋኖ ጥይት ስላነሳ ቲዴፍት ጥይት ስላነሳ ወይም ደግሞ ህግደፍ ገለመኔ ምናምን እንደዛ አይደለም። ዋናው ይሄ ህዝብ እንደ ህዝብ ነው በቃ ሊሰለቀጥ ነው። እዚህ የገባው ህዝብ እኮ ነው የሚፈለገው እኮ በቃ ቀጥል ወንድሜ ጨምር። እሺ ቅዱስነቱ እና ይሄ ህዝብ ሊሰለቀጥ ነው። ስለዚህ ቢያንስ እንኳን እኛ ተተኪ ትውልዶች የምንባለው ሌላው የጥላቻ ግንብ በርሚል ምንድነው የሚባለው በርሊን ነው ምናምን ነገር እዛም ፈርሷል አይደል? ቢያንስ የጥላቻውን ምናምን ነገር እናቁሙ፣ በቃ እንክተው። ማነው እንትና ጨፈጨፈ ሚስተር ኤክስ ጨፈጨፈ እዛ ሄዶ ይሄ ምናምን በቃ ይሄ ወልቃይት የሰሜን ነው በቃ አለቅ። አቅጣጫ የት ነው? ሰሜን ነው እንጂ እርስ በእርስ እየተተላለክና ገለመኔ ምናምን ነገር እየሆንክ ታሪክህ እየጠፋ እንደ መንምነህ ሰርገ እየገባ አንዴ የሆነ ድርጅትና ህዝብን አሁን 10 አለቃ ባሼ እንደጻፉት ምዕራፍ 10 ላይ ምን ይላል መሰለ? ድርጅትና ህዝብን ካለየ አንተ ግራ የገባ ከንቱ ነው ይላል። ማንበብ ይቻላል። በፒዲኤፍ ምናምን ነገር ላከላቸው። ስለ ሰሜኑ አንድነትና ስለ ሰሜኑ አነሳስ፣ ሰሜኑ ላይ የተጠመደው ቦምብ፣ ሰሜኑን ለመከፋፈል የተሄደበት ርቀት፣ ሰሜኑን አንድ ለማድረግ ደግሞ ትጋት ላይ እንዳለን አንብበዋል። መጽሐፉን አንብበዋል። ቀጥል እኮ ምዕራፍ 10 ላይ ምን ይላል? ህዝብና ድርጅትን ላይ ያንተ ከንቱ ህዝብ ይላል። ህዝብ ማለት ዛሬም ነገም የነበረ 3000 ዓመት ታሪክ ያለው በሃይማኖቱን አቻችሎና ተቻችሎ የኖረ ይሄን ያህል የዘር መጨፋጨፍ የሌለበት ነው። ድርጅት ደግሞ ማለት ሴራ ሊኖር ይችላል ምናምን ነገር እሱ ህዝቦች ሲነቁ ልክ እንደ ማን ነው የሚባለው እንደ ቆንጅየው ታዬ ደንዳ ልክ እንደ እንቁራን ሲነቃ በቃ ላጥ ይላል። ይሄ ህዝብም ሲነቃ ድርጅትን ወደዛ ገለመኔ ብሎ እስኪገፋው ድረስ እዚህ ጋር ቢያንስ እንኳን ጥላቻ እና ህዝብ ድርጅት ምናምን ነገርና ህዝብን ስለሰጠህን ማብራሪያ እንዲሁም በትኩረት እያዳመጥከን መጽሐፎቻችንን እያነበብክ በሚገርም ሁኔታ እንዲህ አይነት ወጣት ነው የሚፈልገው። እንደ ባሻይ ስለዚህ ወጣት ምን ይላሉ? ቃል የለኝም በእውነት። ሰሜናዊነት መልክ ቢኖራት ዛሬ ለዚህ ልጅ ነው የምሰጠው። ከእውቀት እንደገና የሰሜን መስራቾችን መጽሐፍ አንብቦ ታሪክ አገላብጦ
የምንናገራቸው ንግግሮች አንድ በአንድ ቃላት ሳያዛንፍ የሚናገር ወንድማችን ነውና በጣም እናመሰግናለን። እስቲ ሰላም ቀጥይ ደግሞ ቀጥይ እስቲ ቀጥይ አንቺ። አውራ ለምን ውጭ የምትለኝ? ተራው የኔ ነው ወይስ ወስዳባ ተራያችን ያ ግራም የምትጋቢ አማራ ነሽ። ቀጥይ እስቲ አንቺ ነው ተራው 10 ደቂቃሽ። የእውነታችሁም ቢሆን በጣም ደስ ይላል የምትሰብኩት ነገር፣ ግን ንብረታችሁን ፕሊስ በእውልሽ ሰላም ይሄ የእውነታችሁ የእውነታችሁ ምናምን አትበይ ፕሊስ። አይ ሐሳብ ነው እኮ ልጨርሳ። የኛን ቤት ፎቅ ምናምን ለማስነጠቅ እንዳይሆን ሰሜን ብላችሁ ገና ሳንዘጋጅ በባዶ እንዳታሸኙን ስጋት አለብኝ። ግን የእውነት ቢሆን ግን ይሄ እኮ በሆድ በቤት በምን የተሸወዱ ይሄ እኮ ሰሜናዊነት እንትን ያለው እኮ እዚህ ጋር እኮ ነው። ህንጻችን እንትን ነገር ላውራ የእውነት የአማራው ፕሮፌሰር ለምን ትዝ አሉ በለኝ። አይ ቲንክ የአማራው ጠላት ሆዳሙ አማራ ነው ይባላል። እሺ ቀጥይ እስቲ ስለ ቤት ስለ ቁሳቁስ ታወሪያለሽ። አንቺና ስም ባይኖር በጣም የደላችሁ አማሮች ናችሁ። ቀጥይ። ኦኬ ቁሳቁሱን እንተውና ግን የእውነት አይ ቲንክ ከጥላቻ መውጣት አለብን። ምክንያቱም ይሄ ጄነሬሽን በጥላቻ ያበደ ነው ሁሉም። ከዛ ደግሞ የኛ ልጆችም ጥላቻ ስናረግ መጨረሻችን መጥፊያ ስለሚሆን መድኃኒቱ ጥላቻ አቁመን ካለፈው ስህተታችን ተምረን የእውነት ይሄ ህዝብ ለህዝብ የሚገናኝበትን ነገር ብናደርግ አይ ቲንክ ለሁሉም ይጠቅማል። ምክንያቱም አሁን ሰሜን ብንሆን ራሱ ደቡብ መተው መዋጋታቸው አይቀርም። ከመሞት ዞረ ዞረ ከመገዳደል አንወጣም። ከመገዳደል ፖለቲካ መቼ ነው ይሄ ምንድነው? ቆይ ሰሜን ስንል ደቡብ ምንድነው? እንዴ አሁን ለምሳሌ እንደገና እንገዳደላለን ምንድነው? ዝናሽን ለማን ነው የምንተዋት እኮ ነው። ብዙ ያበዱ ግማሽ ዲቃላዎች አሉ እና አብይ ምናምን ምንድነው ይከተሉ መንፈስ ከየት ነው የመጣው? ይሄ ጦርነት ነው የሚውት አድርጋችሁ ከጦርነት ከመገዳደል ምናምን ሰሜናዊነት በሰላም የተመሰረተ ምንድነው የምናረገው? ሰሜን ስንል ለምንድነው ደቡብ የምትሉት? እኔ ምን አውቃለሁ። ሰሜናዊነት እኮ አቅጣጫ እኮ አይደለም። ሰሜን ስንል ደቡብ ለምን እንደምትሉ አይገባኝም። እስቲ ጨብጤ ቀጥል። ጋሚ ለተሰጠኝ እድል ቅዱስነቱ ጅቦና እንዲሁም ፈላስፋው 10 አለቃ በጣም አመሰግናለሁ። ከታች ሊወይ ናቸው እያላችሁ ኮመንት የምትጽፉ አቁሙ፣ አበረታቱ ሰሜናዊነትን። ሰሜናዊነት ይኸው ባህር አለው እንደምታዩት። ሰሜናዊነት ነዳጅ አለው። ሰሜናዊነት ወርቅ አለው፣ ፕላቲኒየም አለው። ምንም የሌለው ነገር የለም። ሰሜናዊነት እንግዲህ ይህንን ሁሉ ተጠቅሞ አሁን የባህር ባለቤት ሆኗል። ያው እንደምታዩት ጅቦ ባግራውንድ ያደረገው ፎቶ ላይ እነዚህ የምታዩቸው መኪናዎች በሰሜን ባህር ላይ ሲንጎራደዱ ነው የምታዩቸው። እንግዲህ ሰሜናዊነት ወደ ነበረበት ከፍታ ተመልሷል። በእኛ በምሁር 10 አለቃ ነው የተጀመረው። በጅቦ አለቅላቂነት ነው የቀጠለው። በእኔ ቲፎዞነት ይኸው ዛሬ ፍሬ አፍርቶ ሰሜናዊ ባህር ይዟል። እንደዚህ አይነት የጨቀየ ሀሳብ ለምን ታመጣለህ? ለምንድን ነው ስለ ሰሜናዊ አንድነት ሲወራ ወደ ሌላ ጥላቻና ወደ ሌላ ማሽሟጠጥና ማንጓጠጥ የምንሄደው? ስለ ሰሜናዊ አንድነት መቼ ነው የሚገባክ? መቼ ነው የምትረዳው? ዝም ብለህ በየሄድክበት እንደው አውርተህ ፎሎ ለመሰብሰብ ካልሆነ በስተቀር አንተም እንደ ሌሎቹ ይህንን ሰሜናዊነት መፈመሻ ልታረገው ነው። ስለሚሞተው ስለሚጨፈጨፈው ትምህርት ካቆሙ ለ7 ዓመታት ያረጉ ህፃናቶች በሰሜኑ ላይ እኮ 100,000 ናቸው ቁጥራቸው እኮ። የሰሜኑ ህዝብ እኮ እየተማረ አይደለም እኮ። ጨቡዴ ረግደፍ ወይ ሳቅ እዚህ ላይ ያስፈልጋል። አንድ የኔ ነው መሰለኝ። አመሰግናለሁ በድጋሚ እድሉ ስለተሰጠኝ። አይ ቲንክ የጊዜ ጉዳይ ነው እንጂ አህያ የጅብ ናት ይባላል። ሁላችንም ብንሆን ቆይቶ ሊገባን ይችላል። ሰሜናዊነት ቅድም አንድ ወንድሜ ለማለት ሞክሯል። አማራጭ የሌለው አንድና አንድ ሁላችንም ልንቀበለው የሚገባ እጅግ በጣም ጥልቅ የሆነ ይቅርታ ወንድሜ ሚውት ግበር ፕሊስ፣ ሚውት ግበር። ቴንክ ዩ። አንዳንዶቻችን የቀልል ሊመስለን ይችላል። እየታዘብኩኝ ነውና የምትሰጡትን ሀሳብ ይሄ ሰሜናዊነት እኛ
ያየነው እኛ ያሳለፍነውን አሁን ያለንበትን ቀጣዩ ትውልድ ማሳለፍ ስለሌለበት እርሾ አስቀምጠን መሄድ የለብንም። የተሻለች የበለጸገች በእውቀትም ሆነ በኢኮኖሚ በብዙ ነገር የተደራጀችን ሰሜን መፍጠር ነው ያለብን። ይሄ ትውልድ ኦልሬዲ ያለበትን ሁኔታ እናውቀዋለን፣ ያለንበትን እያሳለፍን ያለው ነገር ግን ይሄ ደግሞ መቆም አለበት፣ መብቃት አለበት። ሰሜናውያን መንቃት አለብን፣ ወደ አንድነት መምጣት አለብን። ሰሜናዊነት እጅግ በጣም ረቂቅ ነው፣ ትልቅ ባህል ያለው የሚያኮራ ማንነት፣ ምንም እኮ ሊነጣጠል የማይችል ነገር ነው። በምንም ነገር ቢሆን አንድ የሆነ ማህበረሰብ ነውና በእውነት በጣም ደስተኛ ነኝ እኔ በበኩሌ እንደ ሰሜን ወይንም ደግሞ ሰሜናዊነትን ከተቀበሉ ሰዎች አንዷ ነኝ። ማለት የምፈልገው ነገር ቢኖር በመጨረሻ መንቃት አለባችሁ። እኛ አንፈልግም ለግላችን እንታገላለን ነው። አንድ እጅ እንዲህ ብታደርጊው ማጨብጨብ አይችልም። አንድ እንጨት ይጨሳል እንጂ መንደድ አይችልም። ሲተባበር ነው፣ በተባበረ ክንድ ስንያያዝ ነው ወደ ተሻለ ነገር መምጣት የምንችለው። እጅ ለእጅ ስንጨባበጥ ነው የምናደርገው። ጊዜ ለኩሉ ጅቦ ቤት ለመጀመሪያ ጊዜ የገባ ብቸኛ የሰሜን ቀድሞ ከጅቦ የጀመረ ሰሜንነትን ጅቦ ግን አንተ ሰሜን አይደለም ጅቦ ተው እኔ በጣም ቆይ የኔ ጌታ ቆይ እያወራ ነው እዚህ እየተነገረ ነው። ቀጥይ ኦኬ ቴንክ ዩ እና ሰሜናዊነት እጅግ በጣም ዓለም ያለ ውሃ አልቆመችም። ውሃ ካልጠጣን እንሞታለን። በውሃ ነው ሁሉ ነገራችን የሚንቀሳቀሰው። ያለ ውሃ ማንም ሰው መራመድም ሆነ መተንፈስ አይችልም። ሰሜናዊ ማለት ውሃ ነው። እሺ ሰማሃል እህታችን፣ በጣም እናመሰግናለን። ባሻይ በዚህ አጋጣሚ ሰማሃልን በሰሜኑ የሆነ ቦታ የሆነ ስልጣን የሆነች ነገር አስይዝልኝ እባክህ። አመሰግናለሁ። ትይዛለች በእውነት ሰሜናዊነትን አጠመቀች ነው የሚባለው፣ ተናገረች ሳይሆን እና በጣም እናመሰግናለን በእውነት። እስቲ ፕሊስ ሁላችሁም እንደሷ ሰሜናዊነት ገብቷችሁ ለመተንተን ሞክሩ። የደላችሁ አማሮች እባካችሁ ፕሊስ። እሺ ተረኛ ይስሚ ቀጥይቴ። እሺ ቴንክ ዩ። እኔ እንጓል ሰገን ባለችው እስማማለሁ። ሁላችሁም በሰሜናዊነት ማለት ነው። በሊንጉስቲክስ በቋንቋ ራሱ ሴማቲክ የሆነ አንድ አይነት ቋንቋ ነው የምናወራው። ካልቸር፣ ሪሊጅን በብዙ ነገር ማች እናደርጋለን። ያለንን ሪሶርስ እዚህ ጋር ተመልከት። እዚህ ጋር ምሁራን እየመጡ ተመልከት። ሴማቲክ ነው ቋንቋው። አማርኛም ትግርኛም ብትል ሴማቲክ ነው። በጣም ሪዘምብል ያደርጋል ከሌላው በተሻለ ብዙ ኮኔክት የሚያደርግ ከቋንቋው ጀምሮ ከካልቸር ከሪሊጅን ጀምሮ በጣም ኮኔክት የሚያደርግ ነገር አለ እና ፎር አ ቤተር ፊውቸር ነገን የተሻለ እኛ አሁን በዚህ ብዙ ሜስ ውስጥ ነው አይደለ ያለ ነው። የተሻለ ምንፈልጋትን የሆነ ነገር ለመፍጠር ግን ይሄንን ነገር ኮመን ያለን ነገር ይበዛል ከምንለያይበት ነገር አንድ የሚያደርገን ነገር በጣም ብዙ ነው። ያንን ደግሞ ወደ የተሻለ ብልጽግና ኦር ቤተር ዴቨሎፕ ለማድረግ ለኮሚኒቲያችን ምናምን መጠቀም እንችላለን። እስማማለሁ የሰሜናዊነትን ላይ እንደ ሰሜናዊነት ስትቀይ ብልጽግና የሚለውን ነገር እድገት በማለት ነው። በቃ አይደል? እነዚህ የፓርቲን አይደለም ሪፈር ያደረኩት። እንደዚህ አጸያፊ ንግግሮች ከሚባሉ መካከል ናቸው እነዚህ ብልጽግና የሚባሉ ነው። እድገት ነው የምንለው እኛ ሰሜናውያን። የራሳችን ቋንቋ አለን፣ የቋንቋ ሀብታሞች ነን። እድገት የተሻለ ፕሮስፐር ለማድረግ ከፍታ እንላለን። በእንግሊዝኛ እኮ መልሳ ብልጽግና እያለች ነው ጅቦ።
እባክሽ ብልጽግና እሺ እድገት ከፍታ ነው ጋይስ ከፍታ እድገት እሺ እያልሽ አውሪ። ወደ ተሻለ እድገት ወደ ተሻለ ከፍታ አጸያፊ ቃል ነው። ፎሎ ነሽ የኔ ቆንጆ። እንደው በዚህ አጋጣሚ ፎሎ ብታረጊን መልካም ነገር ነው። ትቀጥል ፕሊዝ። የጅቦ ፎሎ እንደራረጋለን። ባሻ ፎሎ አረጋለሁ። የሰሜኑ መስራች ናቸው። የዋትስአፕ ግሩፕም አለን። በዚህ አጋጣሚ በሰሜኑ እዛ ጋር አድ ብታረጉኝ ደስ ይለኛል። የዋትስአፕ ቁጥርሽን ትልክልንና ሰሜናዊ አንድነትን የምንጠመቅበት ቦታ ጅቦ ኢንባክስ አረግልሃለሁ። እሺ በጣም ላይክ ይሄንን ፕሮሞት አድርገን like let's see a better future ለምን አንድ ላይ ማየት አንችልም? ይሄ ነው የተሻለ ነገር አንድ ላይ ማምጣት ማየት እንችላለን። ብዙ ሪሶርስ አለን እንዳለችው ላይ ውሃ you know የፖርት ምናምን ብዙ ተፋሰስ የማን ሆነና እንዴ የጎጃም እኮ ነው። yeah that's what I'm saying like ፕሊስ እንደው ባሻይ እባክህ የሆነ ነገር ጨምርና ዋትስአፕ ቁጥሯን እንቀበላለሁ። የዋትስአፕ ቁጥሯን እንቀበላለን። ግን እቺ ልጅ ስታወራ ጥሩ ነገር እያየውባት ነውና ማንም እንዳይረብሻት ኮመንትም ኦፍ ተደርጎ እንትን ማለት አለ። ፕሊስ እቴ ሁለት ደቂቃ አይረብሸኝም። ይጠፋል እኔ ካለን ከልዩነታችን ወይ አንዴ ላጥፋልሽ ኮመንት no it's okay እኔ ትንሽ ነው ማወራው። ግን እኔ ካለን ልዩነት የተሻለ ከምንለብሰው ከሄ ሹሩባ የምንሰራው የሀበሻ ቀሚስ ብለን ኢትዮጵያ ብለን እንኳን አሁን ሪዘምብል የምናደርገው ነገር በጣም ኮመን ነገር ያለን በጣም ብዙ ነው። ልዩነታችን ነች በጣም 10% አትሆንም። more than 90% ብዙ ማች የሚያደርግ ነገር አለን እና ያንን ለምን ለሲዳ ይሄ ጥሩ የሆነውን ነገር እንይና better future ለብዙ ለወገኖቻችን ኢትዮጵያም ላሉት እዛ ቦታ ላይ ላቋርጥሽ ስለዚህ ብሩህ አስተሳሰብሽ፣ ስለ አንደበትሽ፣ ስለ እርጋታሽ፣ ስለ ሰሜናውያንን ገብቶች ስለተቀበልሽ ብቻ እንደው መስዋዕት ማድረግልሽ ሰው አለ እዚህ አካባቢ ማፈርጥልሽ ነው ሁሉ እኔ I respect everyone አንድ የሂውማን ሬስ አለ ብዬ ነው ማምነው። አይ በቃ እህታችን ቁጥርሽን ትልኪልንና ዋትስአፕ ግሩፓችን ላይ ትቀላቀያለሽ። በሳምንት 3 የምንወያይበት ውይይት አለ። ታስፈልጊናለሽ ከዚህ በኋላ እኔ አማበለበት በዩኤስ ታይም በዩኤስ ነው የምኖረው። ታይማችን ማች ትገናኝ ነው። ቆይ አንዴ እምነት ተጣለብሽ መስዋዕት እንዳላረግ አባራት አሁን ከእንደዚህ አይነት ሀሳብ ተመልሰን ወደኋላ እንመለስም። እባክሽን እህታችን አትበጥብጪ። ቀጥይ። ኢትስ ሚ ያ ጆይን አደርጋለሁ። በታይማችን ማች የሚያደርግ ከሆነ ከዩኤስ ታይም ጋር አም ሃፒ ከነበረው የመጣንበት ትሬንድ አለ አይደለ? የሆነ እየተጠላላንም ሊሆን ይችላል ብዙ ነገር። ግን ሪዛልቱ ምንድን ነው? ምንም ለማናችንም ጥሩ ነገር ምንም የሆነ ነገር የለም። ምንቀራረብ ሰዎች የኔ አሁን ክሎዝ የሆነው መጀመሪያ ቤተሰብ ነው። ከዛ ሬስህን ትጠራለ። ከዛ ቀጥሎ ነው ኢትዮጵያ የምትለው አይደለ? መጀመሪያ እኔ ስሜን ከናባቴ ነው የምጠራው። ቀጥሎ ነው ሀሳብሽና አመለካከትሽ ከሰሜኖች ጋር በጣም የተጣመረ ነው። ሰሜናውያን አንድነት የሚለውን የባሻን መጽሐፍ አንብበሻል? ይቅርታ ግን እንደው ነው አላነበብኩም። የሰውን ስሜት ነው የጻፍከው ባሻዬ። ይሄ ነው የምልህ። ጥልቅ እንትን የሰሜኑ መስራች በዚህ አጋጣሚ በላይ መጽሐፍ አሳትመዋል። እህት ያዳምጪኝ። ከ4 በላይ መጽሐፍ አሳትመዋል። የሰሜኑ መስራች ናቸው። እኔ ያው እንደምታውቂኝ ቃል አቀባይ ነኝ። በሰሜኑ ምስረታ ላይ ብዙም ቦታ የለኝም። እሳቸው ናቸው። ከ4 ከ5 በላይ መጽሐፍ ጽፈዋል እና መጽሐፉን ያነብብሽ ሁሉ እየመሰለኝ ነው። እንዲህ ትንታኔሽ፣ አነጋገርሽ፣ ባህላችን፣ ወጋችን። እስቲ ቀጥይ ባሻ። እሷ ብቻ ታውራ እንዴ? ይቅርታ እኔ የሀሳቢን ኦልሞስት እየጨረስኩት ነው። ሰፖርት ካፒታላይዝ አደርገዋለሁ ይሄን አይዲያ ለማለት ነው። አምዴር እኔ ጋር በእኔም አካባቢ ያሉትን ሌትስ ጀስት ስታንድ ቱጌዘር እና ቤተር ፊውቸር ለምንወደው ሀገር ለምንወዳት እናታችን፣ ወንድም፣ እህት ምናምን ክሎዝ ከሆነው ሰርክል ስለሚጀምር እያልን ነው ወደ ሌላው ሰው የምንሄደው። ሰፖርት አደርጋለሁ አምዴር ለማለት ነው። እናመሰግናለን እህታችን። ፎሎ አድርጊኝ፣ ፎሎ ባክ አደርጋለሁ። ስልክሽን ትልኪልናለሽ። ግሩፕ ውስጥ ገብተን ብዙ ነገር እናወራለን። በጣም መተሽ ሀሳባችሁ ስለገለጽሽልን እናመሰግናለን። ፕራይቬት ነው መሰለኝ
ሪፕላይ አደርጋለሁ። ቴንክ ዩ። ኦኬ ቴንክ ዩ። እሺ እናመሰግናለን። አሁን ከዚህ ሀሳብ በኋላ እንስማ እስቲ የሌሎቹን። እንደው ከባድ ነው ግን እስቲ ሀያት ቀጥይ። ዝም ማለቷን ወደነዋል በእውነት ጅቦ አሉ ላምባ ቀጥል። ድምፅ ታቅቦ ሀያት ወጣለች። እስቲ ወንድሜ አዎ ስለሰ አሁን የገባችውን እህታችንን ሳላደንቅ አላልፍም። በእውነት በጣም ምጡቅ የሆነች አገላለጿም ትንታኔዋም በጣም ደስ ብሎኛል። በእውነቱ እንደሆነ እና ይህንን የዋትሳፕ ግሩፕ መቀላቀል እፈልጋለሁ። ጅንጀና አረከው አይደለ? ጅንጀና አረከው። ኢዚ ቀጥል፣ ኢዚ ቀጥል። ሊበላ አፈር ብላ ኦኬ፣ በጣም ጥሩ እናመሰግናለን ጅቦ። ያን የለይ ኦኬ። አህያ ግን ጅፊት አትጫወት። ሚውታርክ ወንድሜ ቀጥል፣ ወንድሜ ቀጥል። በጣም አመሰግናለሁ። የሰሜናውያን ጥምረት በጣም አስፈላጊ ነው በጣም። ነገር ግን ቀደም ተከተል የሚባሉ ነገሮች አሉ። እነዛ ቀደም ተከተል ማለት በደፈናው ይቅር ተባብሎ ተስማምቶ ምናምን ዝም ብሎ መቀላቀል ሳይሆን ቀደም ተከተል የሚባሉት ድምፅ የሚፈልጉ አሉ፣ የተበደሉ ህዝቦች አሉ። እነዛ ሁሉ ፍትህ ማግኘት አለባቸው መጀመሪያ ከሁለቱም አካል በተበደለው መጠን። መቼ ነው እኛ ኢትዮጵያን ስለ ችግር የምናወራው? መቼ ነው ሁሌ ስለ ህመም የምናወራው? መቼ ነው ስለ ቁስል የምናወራው? መቼ ነው ስለ ማከክ ስለ መታከክ የምናወራው? እስቲ ስለ ሰላሙ እናወራ፣ ስለ ግንኙነቱ እናወራ። ከዛ ይቀጥላል። እስቲ ሀቢባን እንምሰል። ሀዘናችን ችግራችንን ትተን በንጋታው ወደ ተሻለ ነገር እንሂድ። ሀቢባን እንምሰል ፕሊዝ። ሁሉም ተበደልን እልቅሻም። አንዳንዴ ሀፒ የሚለው የመጽሐፍ የእንግሊዝኛው ቃል ላይ ፕሊዝ ደስተኞች ለመሆን ለስ ቢ ሃፒ ችግር የለውም። ግን ፍትህ የሚፈልጉ ሰዎች አሉ፣ የተበደሉ አካላቶች አሉ። እነሱ የግድ ፍትህ እየጠበቁ ነው ያሉት። ስለዚህ ያንን ፍትህ ሁሉ ካረጋገጥንላቸው በኋላ ይቅር ተባብሎ የተበዳደሉን ካሳ ተካክሶ ከዛ በኋላ ሁለተኛ ላይ ይደገም ሰማያውያን አንድ ላይ ተጣምረው አንድ ላይ እንዲቀጥሉ። አሁንም እዛው ነህ። ዝም ብሎ ተደፋፍነው አንድ ላይ ሰሜናውያን አንድ ላይ እንሆን አይባልማ። ህግና ደረጃ በእናትህ ወንድም የምን መደፋ ሰሜናዊ ግንኙነት ማለት አልገባህም? እስቲ ማን ዘመን ግባ እስቲ አልተረዳህም? አይ በጣም ጥሩ። እንግዲህ እኔ መቼም ክሬዲት ለመውሰድ አይደለም ይሄንን ሀሳብ ቀድሜ ጀመርኩ እኔ ነኝ። እና ምንድነው አሁን በእውነት የሰሜኑ ጥምረት ወይም አንድነት ግድ ይላል ማለት ነው። እንዴት አልታያችሁም? እኛ አሁን እኮ እየጠፋን ነው ጎበዝ። ባህላችን እየጠፋ ነው፣ ማንነታችን እየጠፋ ነው። ስለዚህ ግድ ይለናል ማለት ነው። በነገራችን ላይ ስለ ሰሜኑ በባህል በምናምን በታሪክ በምናምን አንድ መሆኑን ማብራራት አያስፈልግም። ይሄ እኮ ተመዝግቦ ታውቆ ያደረ ነገር ነው። አሁን ትንሽ የምታስፈልግ የተወሰነች መሰናክል አለች። በእርግጥ ይችን መሰናክል አሁን ማስተካከል ነው። ምን መሰላችሁ? እኔ በበኩሌ የሰሜኑ ጦርነት መጀመሪያም ሲጀመር አይጀመርም ነበር ባይነኝ። እንዲህ ይች መሰናክል በመሃላችን ባትኖር ኑሮ ማለት ለዚህ ሁሉ ዳርጋናለች ማለት ነው እንጂ እሷ ባትኖር ኑሮ ማለት ነው ሲጀመር ማለት ነው አብይ እብድ ቢሆንም ደፍሮ አንድ ጥይት ወደ መተኮስ አይደፍርም ነበር ባይነኝ። ይሄንን ከዚህ በፊት ብዙ ጊዜ ብየዋለሁ። እና አንዳንድ ሰዎች እንዴት አንተ በሰሜን እንደዚህ አይነት ማለት አንድነት ይህን ያህል ያበድክ ከሆንክ ለምን ቲፒኤልኤፍን ትቃወማለህ ምናምን ይሉኛል። አንዳንድ ጊዜ ይጋጭ አይደል አቋምህ ይሉኛል። ቲፒኤልኤፍን ያው በብዙ ነገር እቃወማለሁ፣ ይሄን አልደብቃችሁም።
እና እኔ መሰናክል ያልኳት አሁን ዝርዝር ውስጥ ዛሬ አልገባም። በመጀመሪያው ቀን ተቃውሞ የምንወጣው መቼ ነው? ታጣቂዎችን የምንተቸው? ስለ ህዝብ እናውራ፣ ስለ ሰፊው ህዝብ እናውራ፣ ስለ ድሃው ህዝብ እናውራ። በልቶ ስለማያድረው ልጆቹን ትምህርት ቤት መላክ እነሱ ጅቦቹ የቲፒኤልኤፍ ካሬ እኮ ናቸው። ቤታቸውን እንዴት ትቃወማለህ? እንዴት አይነት ፖለቲካዊ ጭቅጭቅ ነው? ስለ ሰሜናዊ አንድነት እናውራ ስንል ስለ ህዝቡ በልቶ ስለማያድረው ዝቅ ብለን እታች እስቲ ታች እንውረድ። ህዝባችንን እንየው እስቲ። ልመና ላይ ያለውን መጠለያ ላይ ያለውን ህዝባችንን ስንቱን ሀሳቤን ልቋጭ እና አሁን በነገራችን ላይ ሀሳብ የተቆራረጠ ነው ወንድሜ። ቆይ ዘሜ ቆይ እሺ ታርገኛል። መቼ ነው ስለ ፓርቲ ስለ ፖለቲከኞች የምናወራው? ስለ ታጣቂዎች የምናወራው እስከ መቼ ነው? ይብቃን። ስለ ህዝቡ ስለ ድሃው ህዝብ ልጆቹ ስለሚረሸኑበት ልጆቹ ማስተማር ስላቃተው ገበሬውም እርሻው ላይ ታንክ ስለሚርመሰመስበት ይሄን ህዝብ አንድ ይሁን። እህቴ ቀጥይ ወንድሜ። ፋጢማ ሰላም። ፋጢማ ሰላም ናቸው? ቀጥይ። ሰላም ነን። እንዴት ነሽ? በመጀመሪያ ጅቦ በጣም ነው የማደንቀው። በተለይ የኛኔ የወሎን አክሰንት ስትናገር ምናምን ደስ ትለኛለህ። እንደገና ደግሞ ብዙ ጊዜ ተከታትያለሁ። በፊት ጀምረህ ነው ስለ ሰሜናዊነት ስታቀነቅን የነበረው እና እኔም የምመኘው ነገር ነበረ። ያው አላህ Subhanahu Wa Ta'ala እንግዲህ ሁላችንም ልብ ሰጥቶን ያው ከማለቅ የሚያተርፈን አንድ ብቸኛው አማራጭ ሰሜናዊነት ነው ብዬ ነው የማስበው። ይሄ ነው ከሀቢባ ቡድን የመጣው አስተሳሰብ። ይሄ እንደዚህ አይነቱን ነው የምንፈልገው። እህቴ ፋጢማ የመሳል ነው ባዘው ጅቦ ብዙኛል የኛን አክሰንት ነው ስትናገር ሰማል። እንምሁም አሁን የሚያስፈልገን ልክ እንደ ድሮ እኛ ወያኔ ሲመራ ሳለ እኔ ወያኔን ለማድነቅ ምናምን ብቻ ሳይሆን የምንፈራው ጅብ ነበረ። ዛሬ የምንፈራው ግልጽ ነው። እንግዲህ ሁላችንም የምናውቀው ነገር ነው። ሰው ነው የምንፈራው፣ ታጣቂ ነው የምንፈራው። የሰው ጅብ ነው እየፈራን ያለነው። ድሮ ጨረቃ እያየን ረመዳን ሲሆን እናፈጥር ነበረ ውጭ ላይ ማለት ነው። ንፋስ እየምታን ብለን ውጭ ላይ እንተኛ ነበረ። ዛሬ ማን ነው እንኳን አይደለም ውጭ ላይ ቤታችንም ሰላም የለ ቤት ውስጥ። ስለዚህ ያ የናፈቀችንን ሰላም ወደ ጎረቤታችን ጨረቃ እያየን በጨረቃ ጎረቤት ጋር የምንሄድባትን ኢትዮጵያን ያችን የድሮዋን ነው የምንፈልገው። ስለዚህ ሰሜናውያን ደግሞ አላህ Subhanahu Wa Ta'ala ያው ቆስጣና መሪ የሚወጣባት አካባቢ ነው ሰሜን እንዳየሁት ከሆነ ማለት ነው አይደለ? እንደምናውቀው ከሆነ ቆስጣና መሪ የሚመጣባት ያጠፋን የሚቀጣ ያለማን የሚሸልም መሪ ይመጣባታል። አይተናቸዋል። ሰሜናዊ አንድነት እኮ እዚህ ደረጃ ደርሰናል። እና እንግዲህ የምር ያኔ የቀልድ ሳይሆን የምር ሁላችንም ሰርተንበት ቆስጣና መሪ ወላሂ በጣም የነካቸው ወላሂ ነቅታለች። እና ቆስጣና ረመዳንን የምናፈጥረው ውጭ ነበር። አሁን ግን ቤታችን ውስጥ እንኳን ተደብቀናል፣ አልቻልንም። ተመልከት፣ እንደዚህ አይነት አስታጥቀን እህቴ ገብቷታል። እቺ ልጅ ወሎን ከመሰልቀጥ ሰሜናዊ ብቻ ነው የሚያድነው እያለች ነው የገባው። ወሎ ቴንክ ዩ በጣም አድርገን እናመሰግናለን። በእውነት እባካችሁ ወሎ እሷ አምሰሉ። በፍቅር አምላክ ማሰብ ማሰላሰሉን ይስጠን። ጅቦ አስታጥቀን ይሰማል። አስታጥቀን እህቴ እየቀለድኩ ከሆነ በጣም ያሳዝናል። በትጥቅ የምናምን ሰዎች አይደለንም፣ በመገዳደል የምናምን ሰዎች አይደለንም። ሰሜናዊ አንድነት ሲባል አንዱን ለማጥቃት አይደለም፣ ስለ ሰላም ነው የምንሰብከው። ህዝብ ለህዝብ መገናኘት አለበት፣ አንድ አይነት ህዝብ ነው እንጂ አስታጥቀን አጋድለን የሚል ሰሜናውያን አስተሳሰብ የለም። በስነስርዓት ካወራሽ እኔ ራሳችንን እንድንከላከል እኮ ነው። ከማን ነው የምንከላከለው? ሰሜናውያን አንድ ከሆንን ማንም ሊደፍረን ማንም ሊናገረን አይችልም። ያው በስነስርዓት ካወራሽ ስለ ሰሜኑ አንድነት እንጂ ይሄ አስታጥቀን አጋድለን አትወስዱኝም። እኔ የደቡብ እህታችሁ ነኝ። እኔ ሰሜኖች ውስጤ ናችሁ። አቶ ባሻይ ሀሳብ ካሉት ሀሳቡን ይስጧትና ወደ ሰሜናዊ አንድነታችን እንመለስ። ሰሜናዊ አንድነታችን በትጥቅ አይደለም፣ በመገዳደል አያምንም። ህዝብ ለህዝብ ግን ግንኙነት ያደርጋል። ህዝብ ለህዝብ ግን ተከባብሮ ይኖራል። ህዝብ ለህዝብ ሰሜናዊ ሲገናኝ ሌላው ገብሱ ለወቃጩ ነው። ምንድን ነበር ባሻ? ይቀጥል ስሜት። እኔ በጣም እየገረመኝ ነው። በነገራችን ላይ ሰላም እናወራለን እንጣላ ነው።
እናጥፋ ነው፣ አስታጥቀን ነው፣ አዋጋን ነው። ለዚህ ጋር እኮ ሰሜናዊነት እንደግ እንበልጽግ አይባልም። እንበልጽግ እንደግ እንለወጥ እያልን ነውና ፕሊስ እባካችሁን ይሄ አስታጥቀን እንትናን ድርጅት እናጥፋት እንትናን ድርጅት እናልማት የሚባል ነገር የለም። ዮሐንስ ቀጥል። ሀሳቤን አስጨርሱኝ ጅቡ። ሰሜናዊ አንድነትን ህዝቡን አንድ ለማድረግ አንድ ማንነት ያስፈልጋል። ስለዚህ ብሔራዊ ምግብ ምን መሆን አለበት፣ ብሔራዊ ምግባችን፣ ብሔራዊ ባንዲራችን ምን መሆን አለበት የሚለውን መነጋገር አለብን። ስለ ባንዲራው ሀሳብ አለኝ እኔ። በቀን አንዴ በልተህ የማታውቀው ምግብ አረንጓዴ፣ ቢጫ፣ ቀይ ይሆንና መሀል ላይ ግመልና ግመል የሆነች ግመል ኮከብ እያየች ስማ ጅቡ አስጨርሰኝ። ይሄ አታፍነኝ። አረንጓዴ፣ ቢጫ፣ ቀይ ይሁንና መሀል ላይ ግመል ኮከብ እያየች ሶስቱንም ብሔር እባክህን እኛ አልደላንም ወንድሜ። ብሔራዊ ምግብ ያስፈልጋል። የደላው ፔጅ አለ እዛ ሂድና እንትን በል ፕሊስ። ጅቦ ወደ ቀጣዩ እንሂድ። እንዴ ሆዳም ነው አይጠቅማችሁም። ይሄ ሆዳም እስቲ ቀጣይ አንቺ እስቲ በጣም ሆዳም ነው። ግን እኔ የሚያሳዝኑኝ የወሎ ችኮች ጅቦን እያመኑ ገደል ይገባል። ሰሜን አንድ ነው። እንደዚህ ነው እንግዲህ የገጠመን ትግል። ምንድነው የሚባለው? አሁን ምናዊ ክስረት ላይ ነው። አመሰግናለሁ። ሰዓቴን በስራ ልጠቀምበት። አሁንም ምን ለማለት ፈልጌ ነው፣ በደፈናው ሰሜናውያን አንድ እንሆን እንደመር ምናምን የሚለውን ነገር እኔ እንደ ትግራዋይ አልቀበለውም። አራታስወጡኝ መጨረስኩ ብራዘር ልጨርስ። እሺ አልቀበለውም። የሰሜናውያን ግልጽ ያልሆነ ግንኙነት አፍንጫ እንደይዘህ ነው የምትቀላቀለው። አፍንጫ ሰሜናዊነት እኮ እኔ ከኦሮሞ መጥቼ ከሰሜን ጋር ሰሜናዊነት እንዲሁ እንደው ገጠሉ ነው እንዴ ጅቦ? እኔ ከኦሮሚያ መጥቼ ሰሜን ልግባስ? የነብዩ ደመላሽ ነው ደንበዳሽ ምናምን የሚባሉ ሰውዬ ተከታይ ነች። እስቲ ኢሳያስ ደምሳሽ። እኔ የሚገርመኝ ነገር አለ። እኔ ትግራዋይ ነኝ፣ ሰሜናዊነትን አልቀላቀልም። እኔ ኤርትራዊ ነኝ፣ ሰሜናዊነትን አልቀላቀልም። እኔ አማራ ነኝ፣ ሰሜናዊነትን አልቀላቀልም። አፍንጫ እንደይዘህ ነው የምትቀላቀለው። ጉልበት እኮ ምናምን እንወያይ ተባብለን ማናንተ አስገባት ኦሮሞዋን ልጄ ንብረት አለኝ እዛ። አንቺ ስለ ሆዳም ይሄ እኮ ነው የአማራ ጠላት ሆዳም አማራ ነው ባሻይ ብለውታል። እኔ ትግራዋይ ነኝ አልቀላቀልም ሰሜናዊነትን። አፍንጫን ተይዘህ አፍንጫን እንዲህ ተይዘህ ነው የምትቀላቀለው። አፍንጫ የለኝም ጆሮህን ተይዘህ ትቀላቀላታለህ። ኢሳያስ ቀጥል። እሺ አሁን በብዛት አሁን የጦርነት እንትን የሚጎስሙት ሰዎችም እኮ አይፈረድባቸውም። ምክንያቱም አሁን ለምሳሌ እንደ ምሳሌ እኔን ከወሰድክ ከመተኮስ ውጭ ሌላ ምንም ማውቀው ታሪክ የለም። ስለዚህ የውጊያ እንትናችንም አለ፣ እሱንም አክሰፕት ማድረግ አለብህ። እኔ አሁን መዋጋት ደስ ይለኛል። በ5 ዓመት በ10 ዓመት አንዴ ሰሜንነት በአንዴ ቢጠቃለልም በ5 ዓመት በ10 ዓመት ከሆነ ሀገር ጋር መዋጋት አለብን ብዬ ነው የማምነው። ያ ሱሴ እንዲጠፋብኝ አልፈልግም። ያ ባህሌም እንዲጠፋ አልፈልግም። ከሱዳን ጋርም ቢሆን ወይ ከምን ጋርም በ5 ዓመት በ6 ዓመት አንዴ እንግዲህ ጦርነት መካሄድ አለበት። ምክንያቱም ለምደነዋል፣ ደማችን ውስጥ አለ። ትክክል ነው። አሁን ይሄ ያልከው ሰሜናዊ የመዋጋት ባህልና ሱስ በየ10 ዓመቱ በየ20 ዓመቱ ይመጣል ያልከው እውነት ነው። ዱላ ይሰጣል፣ እርስ በርስ ትቀጣቀጣለህ። በዱላ ነው ግን በመሳሪያ ኖ። እርስ በርሳችን ብቻ እኮ አይደለም። አሁን ለምሳሌ ሰሜን እንትን ካለ ምን አይነት አይ ቲንክ ጅቦ ህዝቡ እየዛለ ነው። አስተሳሰቡም ትንሽ እየላሸቀብን ስለሆነ ይበቃናል። ፕሮግራማችን ወጣን ወረድን ሸመትን ነገድን ማረፍ ስላለብን እናርፋለን። ሰሜናዊነት የመብት ጉዳይ አይደለም። በነገራችን ላይ በቃ በግዴታም የምትቀበሉት ነገር ነውና ቅዱሳን እዚህ መተን ስናወያያችሁ እባካችሁ ተቀበሉት እያልን እየለመንን እንዳይመስላችሁ። ምን አስተዋጽኦ ማድረግ ትፈልጋላችሁ ነው እንጂ እኮ እየተለመናችሁ አይደለም። እንደው ምን ላይ ናችሁ? አዎ ጭንቅላታችሁ የት ደርሷል?
አንዳንዴ ሰርፕራይዝ እኮ በጣም መጥፎ እኮ ነው። ትደነግጣለህ። የሆነ ሰዓት ላይ ጆሮህን ተይዘህ የምትገባበት ቦታ ላይ ነው እንድትነቁ ያክል ነው፣ እንድትቀበሉት ያክል ነው። ደም ግፊት፣ ስኳር ያለባችሁ ወንድሞቻችን የሆነ ሰዓት ላይ ጸጥ እንዳትሉ ነው እያወራችሁ እንጂ ተሰርቶ ያለቀበት ጉዳይ እኮ ነው። አሁን ጅቦ እዚህ ብዙ ጊዜ ማጥፋት የለብንም። በውጭ አምባሳደር ስላገኘን እህታችንን ኢትስሚን ማውራት አለብን። ስለዚህ እዚህ ጊዜ ማባከን ተገቢነት የለውም። እንግዲህ ምዕመናን እንደዚህ አንዳንድ ውብ የሆኑ ከአወራር አንደበታቸው መልካም ነገር የሚወጣቸው እህቶቻችንን እንደምታውቁት ነው በውስጥ መስመር ሰሜናዊ እድገት እየሰጠን ከፍ እናደርጋቸዋለን። አንድ ማወቅ ያለባችሁ ነገር ግን ሰሜናዊነት ትግራዋይ ስለሆንኩ አልቀበልም፣ አማራ ስለሆንኩ ኤርትራዊ ስለሆንኩ አልቀበልም የምትሉበት መብት እና ፍላጎት የተዘጋ ነው። አልቋል፣ ተጨርሷል። ያለቀ ጉዳይ። ሰማይና ምድር እንዲህ አይጣበቅም። በቃ የሆነ ነገር እኮ እኔ ኤርትራዊ ስለሆንኩ ሰሜናዊ ግንኙነት የለም። አለቀ፣ ተጨረሰ፣ ተሰራበት። እግዚአብሔርን እየቀለድኩ አይደለም። በቅርቡ የምታዩት ነገር በቅርቡ ከትግራይ ትግርኛ በኋላ የሚመጣውን ማዕትና ጉድ ታዩታላችሁ። ሰሜናዊ ግዴታ ነው፣ ተፈጥሯዊ ነው። ጮማ ራዙላ። እናመሰግናለን። የዛሬ ፕሮግራማችን እዚህ ያጠቃልላል። የዩቱብ ቻናላችንን አያጅቦ ኦፊሻል ቱ በሚለው እና አያጅቦ ቲክቶክ በሚለው ቪዲዮችን እንለቃለን። እየገባችሁ ሰብስክራይብ አድርጉ። እንገዳውም በሱፐር ቻት እና በሱፐር ስቲከር በማገዝ ከፍ አድርጉን። የእናንተ ላይክ መስጠት እኛን ያሳድገናል፣ እኛን ከፍ ያደርገናል። ብዙ መረጃዎችን እያመጣን ወደ እናንተ እናደርሳለን በሳቅ በጨዋታ መልኩ። እንግዲህ በፔፓል ቁጥራችን እና በዜል ቁጥራችን +1 ቁጥራችን ገብታችሁ ብታግዙን ብትደግፉን ወደ ሳተላይት እንወጣለን። እናመሰግናለን ስለነበረን ቆይታ። ቸር ሰንብቱ። ሰሜናዊ አንድነት በትግራይ ሉዓላዊነት ያልቃል።